ሰላም ሰላም እንዴት አመሻችሁ። በዛሬው ዕለት የተሰሙ በጣም አስደናቂ የሆኑ የዝውውር መረጃዎች አሉ። እሱን ወደ እናንተ የምናደርስ ይሆናል። በጣም አስገራሚ ከምንላቸው የዝውውር መረጃዎች በፊት ግን ስለ አንድ ተጫዋች በጥቂቱ እናንሳ። እሱም የአርሰናሉ ካፒቴን የሆነው ማርቲን ኦዲጋርድ ነው። ይህ ማለት ደግሞ በኖርዌይ ብሔራዊ ቡድን ላይ በጣም አስደናቂ ብቃቱን እያሳየ መሆኑም ይታወቃል። በአጠቃላይ 3 ሃትሪኮችን አድርጓል። በየጨዋታው ላይ ከፍተኛ የፕሬሲንግ ብቃቱን እያሳየ ነው የሚገኘው። በየጨዋታው ላይ በጣም አስደናቂ ብቃቱን እያሳየ ነው የሚገኘው። ይህንንም አስመልክቶ የበፊቱ የቼልሲ ሌጀንድ የሆነው ተከላካያቸው የሰጠው አስተያየት አሉ። ሃሪኬን ጨምሮ የተለያዩ ተጫዋቾች ባሉበት ብሔራዊ ቡድን እንግሊዝ ብሔራዊ ቡድን ጋር ቀጣይ እንደሚጋጠሙ ይታወቃልና እሱንም አስመልክቶ የሰጡትም አስተያየት አለ። የቀድሞ የቼልሲ ካፒቴን የነበረው ጆን ቴሪ ስለ ማርቲን ኦዲጋርድ ሲናገር የሱ ልጅ በጣም የኳስ አጨራረሱ ያጨውት ዘይቦ እንዲሁም ደግሞ በሜዳ ላይ የሚያሳየው ተጋድሎ በጣም አስደናቂ ነው። እሱ ካለ ኖርዌይ ሁሌም ጎል የምትፈጥርበት እድል አለ የሚል ሐሳብን እያነሳ ነው የሚገኘው። ሃላንድን ማስቆም ከፈለግ ማርቲን ኦዲጋርድን ማስቆም አለብህ። በሩብ ፍጻሜው ላይ በጣም አስገራሚ ብቃቱን ያሳየን ተጫዋች ነው የሚል ሐሳብንም አንስቶ አሳይቶናል። በሚቀጥሉ ጊዜያት ላይ እንደ ጁድ ቤሊንግሃም እንዲሁም ደግሞ ኢብሪቼዜ፣ ሞርጋን ሮጀርስ የመሳሰሉበት ድንቅና ጉምቱ የሆኑ ተጫዋቾች ያሉበት ቡድንን መግጠሙን ተከትሎ ብቻውን ሆኖ እንዴት ይወጣል የሚል ሐሳብንም አያይዞ ያነሳበት ሁኔታም አለ። ከሚቀጥሉ ጨዋታዎች በኋላ እስካሁን ድረስ አስገራሚ ፐርፎርማንስን ያሳየው ማርቲን ኦዲጋርድ በአርሰናል ቤት ያለው ቆይታ እስካሁን ድረስ አጠራጣሪ እንደሆነ እየቀጠለ ነው የሚገኘው። ነገር ግን እርሱ በተናገረው አስተያየት ላይም በአርሰናል ቤት እንደሚቆዩ የተለያዩ ፍንጮችን የሰጠበትም ሆኖ አግኝተነዋል። ይህንንም አስመልክቶ ጆን ቴሪ ስለ አርሰናል ያስጠነቀቀው ስለ ማርቲን ኦዲጋርድም የጠቆመው ንግግር ቢሆንም ኖርዌይ ያለሱ ባዶ ነች የሚል ሐሳብንም ነው እያነሳ የሚገኘው። በኖርዌይ ብሔራዊ ቡድን ውስጥ እስካሁን ድረስ ሃላንድ በብሔራዊ ቡድን ውስጥ ጎልቶ የወጣ ተጫዋች መሆኑ ይታወቃል። ነገር ግን ለሱ መነሻ የሆኑ ኳሶችን እንዲሁም የእያንዳንዱ ኳሶች መነሻ ማርቲን ኦዲጋርድ ነው ሲል ነው ሐሳቡንም የሰጠው። አሁን ወደ ዝውውር መረጃዎቻችንም የምንሸጋገር ይሆናል። የመጀመሪያው የዝውውር መነሻ እስከዛሬ ወደ እናንተ የምናደርሰው የብሩኖ ጉማሬሽ ጉዳይ ነው። ብሩኖ ጉማሬሽ እንግዲህ ወደ አርሰናል ለመምጣት የተለያዩ አወዛጋቢ መረጃዎችን እየሰማን ነው የሚገኙ። በተለይም የተለያዩ ተጫዋቾችን ከሸጡ በኋላ ለምሳሌ የሊያንድሮ ቶናሊ ወደ ቶተንሃም ቤት ማቅናት እንዲሁም ለባርሴሎና ጎርደንን መሸጥ እንዲሁም ደግሞ የሆል ጉዳይ እስካሁን ድረስ የተጣራለ መረጃ አለመገኘቱንም ተከትሎ እሱን የመሸጥ ፍላጎት ምንም እያሳዩ አይደለም። ነገር ግን በተጫዋቹ በኩል መልቀቅ ይፈልጋል። የደሞዝ ጭማሪንም ቢሰጡት እሱ እንኳን የመቆየት ፍላጎት እንደሌለውና በክለብ ውስጥ መቆየት እንደማይፈልግና የተለያዩ የዋንጫ ስኬቶችን ማንሳት እንዲሁም ደግሞ ስኬታማ በሆነ ክለብ ውስጥ መቆየት እንደሚፈልግ የተለያዩ ምንጮችን ሰጥቷል። አርሰናል አሁን ላይ እንደ ዴሊ ሜል ዘገባ ከሆነ ከ65 ሚሊዮን ፓውንድ በላይ ጥያቄ አቅርቧል። ነገር ግን በኒውካስትሎች በኩል ምንም አይነት የገንዘብ ጥያቄን እንዲሁም ደግሞ ተቀብያለሁ አልተቀበልኩም የሚሉ መረጃዎችን እየሰማን አይደለም የሚገኘው። ብሩኖ ጉማሬሽ እንግዲህ ወደ አርሰናል ከመጣ በኋላ አርሰናል ቤት ውስጥ የሚሰጠው ጥቅም እጅግ በጣም ጉምቱ መሆኑን ተከትሎ በአርሰናል ቤት ውስጥ በከፍተኛ ሁኔታ ያገለግላሉ ተብሎ ከሚጠበቁ ተጫዋቾች መካከል አንዱ መሆኑ ይታወቃል። ምክንያቱም አሁን ላይ የቦዋዲ ጉዳይ ያከተመም ይመስላል። ወደ ቦዋዲ የሚዞሩበትም ምክንያት አሁን ላይ ወደኋላ ገሸሽ ያሉም ይመስላሉ። ይህንንም አስመልክቶ አሁን ላይ በብሩኖ ጉማሬሽ ላይ መስራትም የፈለጉ ይመስላል። ብሩኖ ጉማሬሽ በጊዜው ወደ ኒውካስትል ዩናይትድ ሲመጣ የወጣበት ገንዘብ ወደ 40 ሚሊዮን ፓውንድ የሚጠጋ ገንዘብ ነበር የወጣበት። አሁን ላይ በእጥፉ ለማትረፍ እንደተዘጋጁ ነው። ያውም አስደናቂ ግልጋሎትን ከሰጠ በኋላ ወደ አርሰናል የሚዘዋወር ከሆነ ይህ ዝውውር በከባዱ የሚሳካለ ከሆነ አርሰናልም በከባዱ ሁኔታ ላይ ይጥለዋል። በተለይ የመሃል ሜዳ ስፍራውን ያሉት ተጫዋቾች በጣም አስገራሚ መሆናቸውን ተከትሎ ለስኳድ ዴብዝም በተለይም ደግሞ ትራንዚሽን በማስቀጠል ረገድም በጣም አስገራሚ ተጫዋች ነው የሚሆነው። በተለይም ከዴክላን ራይስ ጋር የሚጠምሩት አጠቃላይ የሚሰሩት ስራ አንድ ላይ ሆኖ ሁለቱም በጣም አስገራሚ ተጫዋች መሆናቸውን ተከትሎ አርሰናልን ወደ አስፈሪ ወደሆነ ክለብ ያደርሱታል ተብሎ ይጠበቃል። ነገር ግን ይህ ዝውውር የማይሳካ ከሆነ ወደ አሌክስ ስኮት ይሄዳሉም ተብሎ ይጠበቃል። ስለ አሌክስ ስኮት ከዚህ ቀደም በተደጋጋሚ አንስተንላቸዋል። ይህ ተጫዋች አሁን ላይ ወደ 80 ሚሊዮን እየተገመተ ነው የሚገኘው። ነገር ግን እነሱ የገዙበትም ዋጋ
ቀላል እንዳልሆነ መረጃዎች እያሳዩ ነው የሚገኙት። አጠቃላይ ከብሪስቶል ሲቲ ያስፈረሙት ሲሆን አጠቃላይ በጊዜው ያስፈረሙበትም ገንዘብ ወደ 25 ሚሊዮን ፓውንድ ነው። ከ3 ዓመት ግልጋሎት በኋላ አሁን ወደ 80 ሚሊዮን ፓውንድን እንደሚጠይቁበት እየተዘገበ ነው። የዛ ዝውውር የማይሳካ ከሆነ ወደ አሌክስ ስኮት የሚዞሩም ይሆናል። አሌክስ ስኮት እንግዲህ ዲስታንስ ከቨሬጁ እንዲሁም ደግሞ በተከላካይ አማካኝነት ላይ የሚሰጠው አስተዋጽኦ አስደናቂ መሆኑን ተከትሎ አርሰናልን በብዙ መንገድ ይረዳል ተብሎ ይጠብቃል። በተለይም ዴክላን ራይስን የማሳረፍ ጉዳይ አሁንም እንደተጠበቀ ነው። የተለያዩ ህመሞች ላይ እንደሆነ ይታወቃል። ይህንንም አስመልክቶ አርሰናሎች የአሌክስ ስኮትን ጉዳይ በቅርበት እየተከታተሉ ነው። ነገር ግን የብሩኖ ጊማሬሽን መልስ እየጠበቁ መሆኑን ተከትሏል። ኒውካስትል ዩናይትዶች በጣም ያከበደባቸው ነገር አሁን ላይ የሊያንድሮ ቶናሊ ወደ ሌላ ክለብ መሄድ መሆኑንም ተከትሎ አሁን ላይ ሌላ ተጫዋችን ለማስፈረም ጥረት እያደረጉ ነው። ሌላ ተጫዋችን የሚያገኙ ከሆነ እሱን የማይለቁበት ምንም ምክንያት እንደሌለ እየተዘገበ ነው የሚገኘው። ምክንያቱም አሁን በቅርብ ወደ 29 የሚጠጋ እድሜ ላይ እየደረሰ ነው። ለሚቀጥሉት 4-5 ዓመታት አርሰናልን የሚያገለግልበትን እድል ያገኛል። ወደ አርሰናል የሚመጣ ከሆነ እዛ ቡድን ውስጥ ደግሞ እንደ ማርቲን ዙቢሜንዲ፣ ሉዊስ ስኬሊ ያሉ ተጫዋቾች አሉ። ክሪስቲያን ኖርጋርድም ወደ መውጫው የተቃረበ ይመስላል። ስለዚህ ስኳድ ዴብዙም ላይ ይረዳቸዋል ተብሎ ይጠበቃል። ወደ ሌላው የዝውውር መረጃችን ስናመራ አዲስ አጥቂን ለማስፈረም ጥረት ላይ እንደሚገኝም እየተነገረ ነው። እሱም ስሙ ክሪስቲያን ኮፋኔ ነው። ይህ ልጅ ገና 19 ዓመቱ ነው። በጣም አስደናቂ የሆነ ተጫዋች ነው። በጣም አስገራሚ የሆነ የአጨራረስ ብቃት አለው። ገና ከልጅነቱ ለባየር ሊቨርኩሰን ቋሚ የመሆን እድልን እያገኘ ነው የሚገኘው። በተለይም በአሁን ሰዓት በአርሰናል በኩል እንደ ጋብሪኤል ሄሱስ ያሉ ተጫዋቾች የኮንትራታቸው ማብቂያ ደረጃ ላይ እየደረሱ ስለሚገኙ ቪክተር ዮኬሬሽ እና ካይ ሃቨርትዝ እንዲሁም ደግሞ ሌላ ተጨማሪ ተጫዋችም ስለሚያስፈልጋቸው ኮፋኔ ከነሱ ጋር ለመወዳደር የሚያስችል ብቃት ላይ የሚገኝ ነው ተብሎ እየታመነበት ነው የሚገኙ። ይህንንም አስመልክቶ አርሰናሎች ከሊቨርኩሰን ጋር ንግግር ለመጀመር እንዳቀዱ ነው እየተነገረ የሚገኙ። በአጠቃላይ እስካሁን ድረስ ባደረጋቸው ጨዋታዎች ላይ አስገራሚ ብቃቱን አሳይቷል። በቡንደስሊጋው 29 ጨዋታዎችን በቋሚነት ጀምሯል። 5 ጎሎችና 4 አሲስቶችን በአጠቃላይ ማበርከት ችሏል። ዲስታንስ ከቨሬጁም አርሰናል እያንዳንዱ ቦታ ላይ እያጣራ የሚገኘው ሜዳ ላይ የሚሸፍኑት ርቀትና ታጋይነታቸውንም አያይዞ የሚያነሳበትም ሁኔታ አለ። በዩኤፋ ሻምፒዮንስ ሊጉም ላይ 11 ጨዋታዎችን አድርጎ 1 ጎልና 1 አሲስት አበልክቷል። በአጠቃላይ ያበረከታቸው ጎሎች 6 ጎሎችና 5 አሲስትን 11 የጎል ተሳትፎ እንዲሁም ደግሞ በተጨማሪ ዲኤፍቢ ፖካልን ከተመለከትን ደግሞ 12 ጎሎችን 12 የጎል ተሳትፎን ያደረገበትን ውጤት የምንመለከተም ይሆናል። አርሰናል ይህን ተጫዋችን ካስፈረመ አንድም በፊዚካሊቲው ላይ በጣም ጠንካራ የሆነ ተጫዋች መሆኑንም አርቴታ ራሱ ተመልክቶታል። በባለፈው ዓመት ከሊቨርኩሰን ጋር ባደረጉት ጨዋታ በፊዚካሊቲ እንደ ጋብሪኤል ማጋሊየስ እና እንዲሁም ደግሞ ዊሊያም ሳሊባ ያሉ ተጫዋቾችን ሲፈትናቸው በተደጋጋሚ ተስተውሏል። ይህንን አስመልክቶ ለተጫዋቹ አሁን ላይ በአጠቃላይ ወደ 90 ሚሊዮን ፓውንድ የሚገመት ገንዘብ እየተጠቀሰ ነው የሚገኙ። የተጫዋቹ ፈላጊ የሆኑ ክለቦች አሉ። አሁን ላይ ኒውካስትል ዩናይትድ በቂ ገንዘብን ስላገኘ የልጁ ፈላጊ የሆኑም እየመጣ ነው የሚገኙ። አርሰናል ከዛው ክለብ ፒየሮ ሂንካፔን እንዳስፈረመ ይታወቃልና የፒየሮ ሂንካፔ ባመጣበት ገንዘብ አሁን ላይ ደግሞ እንደዚህ አይነት ተጫዋች የሚጨምር ከሆነ በብዙ መንገድ ይጠቅመዋል። ነገር ግን አሁን ላይ እንደዚህ አይነት ገንዘብ አርሰናሎች ለማውጣት ዝግጁ ናቸው። ይህ ነገር አጠያቂ ሆኖም ቀጥሏል ማለት ነው። ወደ ሌላው የዝውውር መረጃችን ስናልፍ ደግሞ የብራድሊ ባርኮላ ነው። ብራድሊ ባርኮላ እንግዲህ በፒኤስጂ ቤት ውስጥ ፍላጎት እንደሌለውና መልቀቅ እንደሚፈልግ የተለያዩ ምንጮች እየጠቆሙ ነው የሚገኙት። በሚቀጥሉ ጊዜያትም ለእናንተ ብዙ መረጃዎችን እያደረስን መቆየታችን ሁላችንም የምናውቀው ጉዳይ ነው። አሁን ደግሞ በወጣው መረጃ ወደ ተለያዩ ክለቦች ለመሄድ ፍላጎቱ መሆኑን ተከትሎ ሊቨርፑሎችም ወደፊት እየገሰገሱና እሱን ለማስፈረም ጥረት ላይ እንደሚገኙ እየተዘገበ ነው የሚገኘው። እንደሚታወቀው ብራድሊ ባርኮላ በፒኤስጂ ቤት አንድም ደስተኛ ያልሆነበት ምክንያት በቦታው ላይ በጣም ብዙ ጉምቱ የሆኑ ተቀናቃኞች እንዳሉ የማይረሳ ነው። ይህንንም አስመልክቶ አርሰናሎች ይህን ተጫዋች የሚያስፈርሙበት ከሆነ እሱም የቋሚነት እድልን ማግኘቱ አይቀሬ ነው። አሁን ላይ የጋብሪኤል ማርቲኔሊ ጉዳይ ወደ ማገባደጃው የደረሰ ይመስላል። የሊያንድሮ ትሮሳርድ ጉዳይ አሁን ላይ መሰናበቱ መረጋገጡም ይታወቃል። ይህንንም አስመልክቶ አርሰናሎች በዛ ቦታ ላይ 2 ተጫዋቾች እንደሚፈልጉ እየተነገሩ ነው። የመጀመሪያው
የሞርጋን ሮጀርስ ጉዳይ ነው። የሞርጋን ሮጀርስ ጉዳይ የማይሳካ ከሆነ ግን ወደ ብራድሊ ባርኮላ እንደሚዞሩ የተለያዩ ምንጮች እየዘገቡ ነው የሚገኙት። መልቀቅ እንደሚፈልግ በግልጽ ከተናገረ በኋላ ፒኤስጂዎችም ዲያሜንዴን ከአርቢ ሌፕዚግ ለማስፈረም ከጫፍ እንደደረሰ የተለያዩ መረጃዎች እየጠቆሙ ነው። ከአንግሊም ወደ አትሌቲኮ ማድሪድ መሄዱን ተከትሎ ፒኤስጂዎች የተለያዩ ተጫዋቾችን እያስፈረሙ ነው የሚገኙ። ብራድሊ ባርኮላን ግን በአጠቃላይ የጠየቁበት ገንዘብ ወደ 116 ሚሊዮን ፓውንድ ይጠቃል። በባለፈው ዓመት ላይ የጀመራቸው ጨዋታዎች አጠቃላይ ወደ 20 የሚጠጉ ጨዋታዎችን ነው የጀመረው። ይህ ማለት የስታሚናው ጉዳይ እስካሁን ድረስ ያለየለት የሆነ ተጫዋች ነው። ይህንንም አስመልክቶ አርሰናሎች ይህን ያህል ገንዘብ ከፍለው ይወስዱታል አይመስለኝም። ነገር ግን ድርድሩን እስካሁን ድረስ በይፋ አልጀመረም። አንድሬ ቤርታም ሌሎችን ተጫዋቾች እያጠነ ነው የሚገኙ። የኬናን ይልዲዝንም ጉዳይ አሁን ላይ በትኩረት ለመከታተል እየሞከሩ ነው የሚገኙት። ጁቬንቱሶች አሮጊቷ ከ120 ሚሊዮን ፓውንድ በላይ እንደማይፈልጉ ያንን ገንዘብ ካላመጡ ከኛ ጋር ንግግር አይጀምሩ የሚል ሀሳብንም እያነሱ ነው። ለጁቬንቱስ ኬናን ይልዲዝ ማለት ልክ እንደ ላሚን ያማል ለባርሴሎና እንደሆነ ነው የሚል ሀሳብንም ያነሱበት ጉዳይ አለ። ሞርጋን ሮጀርስም እስካሁን ድረስ አነጋጋሪ ሆኖ የቀጠለ ዝውውር መሆኑም ይታወቃል። በአስቶን ቪላ ቤት ውስጥ ከፍተኛ ገንዘብን ለማግኘት እየጣሩም ይመስላል። እስካሁን ድረስ በአስቶን ቪላ ቤት ውስጥ ከፍተኛ ገንዘብ ያስገኘው ተጫዋች ሁላችንም የምናውቀው ወደ ማንቸስተር ሲቲ ሄደው ጃክ ግሪሊሽ በኦገስት በ2021 የተደረገው ዝውውር ነው። ከዛ በኋላ ወደ አልናስር የተጓዘው የዱራን ጉዳይ እስካሁን ድረስ ሁላችንም የማንረሳው ሌላኛው የዝውውር ገንዘብ ሆኖም ተቀምጧል። ነገር ግን በአስቶን ቪላ ቤት ውስጥ ሁለተኛውን ሪካርድ የሰበረ የዝውውር ገንዘብን ለማግኘት የተዘጋጁም ይመስላል። አርሰናሎችም መወትወታቸውን ያቆሙም አይመስለኝም። ጥረታቸውን በዚሁ መንገድ የመጀመሪያ ጥያቄያቸውን በ100 ሚሊዮን ፓውንድ ከ100 ሚሊዮን ፓውንድ ባነሰ ገንዘብ ለመጠየቅ ዝግጅት ላይ እንደሚገኙ ይታወቃል። ነገር ግን አስቶን ቪላዎች እስካሁን ድረስ እየጠየቁ ያሉት ገንዘብ ከጃክ ግሪሊሽ ከወጣበት ገንዘብ በላይ ነው እየጠየቁ የሚገኙ። ጃክ ግሪሊሽ በ2021 ላይ በአስቶን ቪላ ቤት ውስጥ ጉምቱ ከሚባሉ ተጫዋቾች መካከል ከፍተኛ ፐርፎርማንስ ካሳዩ ተጫዋቾች መካከል አንዱ ነው። በዘንድሮ የውድድር ዓመትም ሞርጋን ሮጀርስ በአስቶን ቪላ ቤት ውስጥ አስደናቂ ብቃቱን አሳይቶ ሙሉ ጨዋታዎችን ተጫውቶ የዩኤፋ አውሮፓ ሊግ ላይም አስደናቂ ብቃቱን አሳይቶ ዋንጫ እንዲያሳኩ ከረዷቸው ተጫዋቾች መካከል አንዱና ግንባር ቀደሙ ነው የሚል ሀሳብንም ኡናይ ኤምሪ አንስቷል። ልጁን ምንም የመሸጥ ፍላጎት እንደሌለውና በሚቀጥለው ዓመት የሻምፒዮንስ ሊግ ተሳታፊ መሆናቸውን ተከትሎ ክለቡን በተለያዩ መንገድ እንዲያገለግሉም ይፈልጋሉ። ነገር ግን ይህም ማይሆን ከሆነ ከ100 ሚሊዮን ፓውንድ በላይ ትርፍን አስገብተው መሸጥ እንደሚፈልጉ ነው በተደጋጋሚ የሚነገረው። ይህ የማይሆን ከሆነ ግን ወደ ባርኮላ እንደሚዞሩ ነው እየተነገረ የሚገኙ። አርሰናሎች ፒኤስጂም እየጠየቁ የሚገኙ ገንዘብ እጅግ በጣም ውድ መሆኑን ተከትሎ ሌሎች ተጫዋቾችን ለማስፈረም ጥረት ያደርጋሉ ወይስ ከሁለቱ ተጫዋቾች አይወጣም የሚለው ሀሳብ አሁንም ድረስ ጥያቄ የሚያስነሳ ጉዳይ ነው። በተጨማሪም ደግሞ የኬናን ይልዲዝ ጉዳይ በሜዳ ላይ አርሰናል ቤት ውስጥ አይገመቴ የሚባል ብቃትን የሚያሳዩ ተጫዋች ይሆናል ተብሎ ይጠበቃል። ምክንያቱም በአርሰናል ቤት ውስጥ በሚቀጥለው ዓመት ተገማች የሆነ የጨዋታ አቀራረብን ይዞ ላለመምጣት ጥረት እያደረጉ ነው የሚገኘው። እስከዛሬ ድረስ በተለይ የግራ ክንፉ ቡካዮ ሳካ እንዲሁም ደግሞ ማርቲን ኦዲጋርድ እና ሁሊያን ቲምበር በኩል ባሉበት በኩል ወደ 65% የሚጠጋ ማጥቃት የሚሰነዝረው በዛ በኩል መሆኑን ተከትሎ አርሰናል ተገማችነቱ የሰፋ ነበር። በሚቀጥለው ዓመት ያንን ለመቀነስም ይመስላል። ተገማችነትን ለመቀነስ እንደ ሞርጋን ሮጀርስ እና ኬናን ይልዲዝን የሚያስፈርም ከሆነ ኬናን ይልዲዝ ቨርሲታይል ተጫዋች ነው። እንዲሁም ደግሞ ሞርጋን ሮጀርስን በተመሳሳይ ሁኔታ ፎልስ ናይንን ጨምሮ ሆኖ ሲጫወቱ ተመልክተናቸዋል። በትናንትናው ዕለት ስፔንን አስገራሚ ጎል አስቆጥሮ ወደሚቀጥለው ዙር ያሳረፋቸው ሚካኤል ሞሬኖም አሉ። ስለዚህ በሚቀጥለው ዓመት ላይ አርሰናል ተገማችነቱ ሙሉ ለሙሉ ለማጥፋት ያሰበም ይመስላል። በግራም በቀኝም ለማጥቃት የቻለውን አቅም የተሻለውን ተጫዋች አስፈርሞ ተገማችነቱን በሁሉም ውድድሮች ላይ ፐርፎርም ማድረጉ ይታወቃል። ስለዚህ በሚቀጥለው ጊዜ ብራድሊ ባርኮላ ወይስ ሞርጋን ሮጀርስ የቱን ያስፈርማል እየተከታተልን ለእናንተ የምናደርስም ይሆናል። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ ማድረጋችሁን አትርሱ። በሚቀጥለው አበይትና ሰበር የዝውውር መረጃዎች ስናገኝ ወደ እናንተ የምንመለስም ይሆናል። እስከዛው ድረስ ግን